ሰላም ውድ የደ ሰክሬት ኤግዛም ቤዝ ቱቶሪያል ተማሪዎች ሰላም ለእናንተ ይሁን። እንዴት ናችሁ? ቻሬ ነኝ። ዛሬ ግሬድ 11 ፊዚክስ ዩኒት 4 ዳይናሚክስ ፓርት 7 ይዤላችሁ መጥቻለሁ። ፓርት 1 እስከ 6 ድረስ ያለው አስገራሚ ሌሰኖች እንደሆነ አሳውቃችሁኛል። ዛሬም የሚደንቅ ሌሰን ይኖረናል። እስከ መጨረሻው አብራችሁን ቆዩ። የዛሬው ክላሳችን የዚህ ዩኒት አራተኛው ሜን ኮንተንት ላይ ሶስተኛው ቪዲዮ ይሆናል ማለት ነው። ሰዓቱ እንዳይረዛዝም ከፋፍለ ነው በሶስተኛው ቪዲዮ እንጨርሳለን ማለት ነው። ስለዚህ የዛሬው ክላሳችን የሚሆነው ፓወር የሚለው ላይ ነው ማለት ነው። ይህንን ሴክሽን ስትጨርሱ ከእናንተ የሚጠበቀው ፓወርን ዲፋይን ማድረግ እንዲሁም ደግሞ ከፓወር ጋር የተገናኙ ጥያቄዎችን ሶልቭ ማድረግ ከእናንተ ይጠበቃል ማለት ነው። በደንብ ይህን ሌሰን ከተረዳችሁ የማትሪክ ጥያቄዎች የሚወጡት ከዚህ ጋር የተገናኘ ነው ማለት ነው። ወይም ደግሞ ቤዝድ ኦን ዲስኮምፒተንሲ ጥያቄ ስለሚወጣ ሜክ ሹር መጨረሻ ላይ ተመልሳችሁ ይህንን ነገር መረዳታችሁን ማለት ነው። አሁን ቀጥታ ወደ ክላሳችን ስንገባ ፓወር ከሚለው ነው የምንጀምረው። ፓወር እንዴት አድርገን ነው ዲፋይን የምናደርገው? ፓወር ኢዝ ዘ ሬት ኦፍ ኮንቨርዥን ኦፍ ኢነርጂ ኦር ዘ ሬት ኦፍ ዱይንግ ወርክ ይላል። ምን ማለት ነው የሚለውን በአጭሩ ስናብራራ ፓወር አንድ ስራ በምን ያክል ሰዓት ውስጥ ተሰራ የሚለውን ነገር ነው የሚገልጽልን። ለምሳሌ ፓወር ኢኳል ቱ 3 ዋት። ምንድን ይሄ ነገር የሚገልጸው? ዋት የፓወር ኤስአይ ዩኒት ነው። ይሄ እኮ ማለት በሌላ አነጋገር 3 ጁል ፐር ሰከንድ ማለት ነው። ምንድነው ታዲያ የሚገልጸው ይሄ ነገር? ፐር ሰከንድ ምን ያክል ኢነርጂ ነው እየተላለፈ ያለው ወይም ስራ እየተሰራ ያለው ነው የሚለን 3 ጁል ያክል ነው ማለት ነው። ኢነርጂ ኮንቨርት እየተደረገ ያለው ወይም ደግሞ ትራንስፈር እየተደረገ ያለው የሚለውን ነው የሚገልጽልን። ልክ እንደዚሁ ፓወር ኢኳል ቱ እንዲስ ቢሆን 60 ጁል ፐር 2 ሃወር ቢሆን ይሄ ምንድነው የሚገልጸው? በሁለት ሰዓት ውስጥ 60 ጁል ኤነርጂ ትራንስፈር እየተደረገ ነው የሚለውን እኮ ነው የሚገልጸው። ስለዚህ ወርክ ደን ኢን ተርምስ ኦፍ ታይም ቢሰጠን፣ ያ ማለት ወርክ ደን ኢን ተርምስ ኦፍ ታይም ቢሰጠን 3t ስኩዌር ፕላስ 5t ፕላስ 1 ቢሰጠንና ልክ ታይሙ 3 ሰከንድ ሲሆን ወይም ደግሞ ልክ ታይሙ 10 ሰከንድ ሲሆን ምን ያክል ስራ ነው የተሰራው በዚህ ሰዓት ውስጥ ተብለን ብንጠይቀው በዚህ ሰዓት ውስጥ ከተባለ ፓወር ነው ማለት ነው። ያ ማለት ፓወር ኢኳል ቱ እንደምናደርገው ማለት ነው dw in terms of t by dt ነው የምናደርገው ማለት። ይሄ ነገር 11ኛ ክፍል የምትማሩት 12ኛ ላይ ስትገቡ ነው የሚገባችሁ። ችግር የለውም እናንተ 12ኛ ክፍሎች ግን መረዳት ትችላላችሁ። እንዲህ ደሪቬት ካደረግን በኋላ ነው ታይሙን ስናስገባበት በዚህ ሰከንድ ውስጥ ምን ያክል ስራ እንደተሰራ የምናውቀው ማለት ነው። ይሄንን ልትረዱ ይገባል። ያለዚያ ግን ይሄ ደሪቬቲቭ ላይ ምናምን ያልገባችሁ ተማሪዎች ፓወር ኢኳል ቱ ወርክ ደን ኦቨር ታይም የሚለውም ይገልጸናል ማለት ነው። በሆነ ሰዓት ውስጥ ምን ያክል ስራ ተሰራ የሚለውን ስፔሲፊክ ስናደርገው ደግሞ ፐር ሰከንድ ምን ያክል ስራ ነው የተሰራው ወይም ደግሞ ምን ያክል ኤነርጂ ነው ትራንስፈር የተደረገ የሚለውን ይገልጽልናል ማለት ነው። ይሄ ለዛ ነው እዚህ ጋር the rate of conversion of energy ሲለን ምን እያለን ነው ማለት ነው። ይሄኛው በሆነ ሰዓት ውስጥ ምን ያክል ኤነርጂ ኮንቨርት እየተደረገ ነው ወይም ደግሞ ትራንስፈር ወይም ደግሞ እየተቀየረ ነው የሚለውን ነገር የሚገልጽልን ነው። ወይም ደግሞ the rate of doing work ይሄ ደግሞ ዘሬት የምትለው ነገር ታይምን ነው የምትገልጽልን። ስለዚህ ዘሬት ኦፍ ዱይንግ ወርክ ሲላ ምን ማለት ነው? በሆነ ሰዓት ውስጥ ምን ያክል ስራ የተሰራ ነው የሚለውን ነገር ለመግለጽ ይሆናል ማለት ነው ሞር ስፔሲፊክ ስናደርገው። ስለዚህ ፓወር ምንድነው የሚገልጸው ስትባል ምንድነው በሆነ ሰዓት ውስጥ ምን ያክል ስራ ተሰራ ወይም ደግሞ ፐር ሰከንድ ምን ያክል ስራ ተሰራ የሚለውን ነው የሚገልጸው ማለት ነው። ስለዚህ ፓወር ኢኳል ቱ ወርክ ደን ኦቨር ታይም ይሆናል ማለት ነው። ኤስአይ ዩኒት ኦፍ ፓወር ምንድነው? ዋት ነው። አንድ ዋት ማለት አንድ ጁል ፐር ሰከንድ ጋር ዘሴም ነው ማለት ነው። ይሄ ምንድነው የሚገልጸው? 1 ዋት ማለት 1 ጁል ፐር ሰከንድ ካለን ምን እያለን ነው? በአንድ ሰከንድ ውስጥ 1 ጁል ያክል ኤነርጂ ነው ኮንቨርት የተደረገ ያለው ማለት ነው። ይሄንን በዚህ ይዛላችሁ። ሌላ የፓወር ዩኒት ደግሞ ምንድነው? ሆርስ ፓወር ነው። ዋት ኤስአይ ዩኒቱ ሲሆን ሌላ ደግሞ ዩኒት አለ ኤስአይ ዩኒት ያልሆነ እሱም ሆርስ ፓወር ማለት እንችላለን። 1 ሆርስ ፓወር ማለት 746 ዋት ነው ማለት ነው። ሌላም ደግሞ አለ የምንጠቀማቸው ሜትሪክስ ፕሪፊክስ የሚባል አለ። ሜትሪክስ ፕሪፊክስ ማለት ላርጅ አማውንት ኦፍ ፓወር በሚሆንበት ሰዓት የምንጠቀመው ማለት ነው። ለምሳሌ በኪሎዋት ሲሆን በኪሎዋት፣ ሜጋዋት፣ ጊጋዋት በሚሆንበት ጊዜ ማለት ነው። ይሄ ኪሎዋት የሚለው ሆም አፕሊያንስ ላይ የምንጠቀማቸው ነው። ለምሳሌ ስቶፍ ላይ በኪሎዋት ነው የሚገለጸው። ሜጋዋት፣ ጊጋዋት የምንላቸው ደግሞ ፓወር ጄኔሬቲንግ ፕላንት ላይ ለምሳሌ ፓወር ጄኔሬቲንግ ፕላንት ላይ ማለት ኤሌክትሪሲቲን ጄኔሬት የሚያደርጉ ስቴሽኖች ላይ ለምሳሌ የአባይ ግድብን መውሰድ እንችላለን ማለት ነው። እዛ ላይ በሜጋዋት የሚገለጸው ወይም ደግሞ ትልቅ ሆነ ደግሞ በጊጋዋትም ይገለጻል ማለት ነው። ስለዚህ እነዚህን ነገሮች ትይዛላችሁ ማለት ነው። ሌላኛው ፓወርን በሌላ መንገድ እንዴት አድርገን ነው የምንገልጸው የሚለውን ነገር ነው ማወቅ ያለብን። ፓወር ማለት ምንድነው? ወርክ ደን ፐር ታይም ነው ብለን አይደለም?
ወርክ ደን ማለት ፎርስ ታይምስ ዲስፕሌስመንት ኦቨር ታይም ነው። ስለዚህ ዲስፕሌስመንት ኦቨር ታይም የምትለው ምን እንደምትገልጽልን ፓወር ኢኳል ቱ ፎርስ ታይምስ ቬሎሲቲ ይሆናል ማለት ነው። ይህንን ነገር ትይዛላችሁ። ኤግዛምፕል እንሰራለን። አሁን 1000 ኪሎግራም ኤሌቬተር ካር ካሪስ ኤ ማክሲመም ሎድ ኦፍ 800 ኪሎግራም ፊገሩ እዚህ ጋር የምታዩት ነው። as the elevator moves upward a constant friction force 4000 newton retards its motion. What is the minimum power must the motor deliver to lift the load elevator car at a constant speed of ይልና እዚህ ጋር ደግሞ ተሰጥቶናል። አሁን ይሄኛው ወደ ላይ ነው የሚሄደው። ልብ በሉ። በመጀመሪያ ላይ እንደምታዩት እዚህ ጋር ምን አለ? ይሄንን ነገር ወደ ላይ ጎትቶት ነው ያለው አይደለም? ያማ ቴንሽን አለ ማለት ነው ወደ ላይ። ኦኬ ስለዚህ ቴንሽን አለ ወደ ላይ። ከዛስ ፍሪ ቦዲ ዲያግራሙን ላነሳላችሁ ነው። ወደ ታች ሞሽኑ ወደ ላይ ነው። ሞሽኑን ሪታርድ የሚያደርግልን ደግሞ ፍሪክሽን ፎርስ ምን ያክል ነው? 4000 ኒውተን። ሌላ ወደ ታች ምን አለን? ዌይት ደግሞ አለን ኤምጂ። ያ ማለት ምን ያክል ነው? ይሄኛው ምን ያክል ነው የሚመዝነው? 1000 ውስጥ ደግሞ ያለው 800 ኪሎግራም ነው አይደል? ማክሲመም ሎዱ ለማክሲመሙ ነው የምንሰራው። ስለዚህ 1000 ሲደመር 800 ሲባዛ 10 ማድረግ እንችላለን። ከዛ በኒውተን እንገልጻለን ማለት ነው። ወደ ላይ ምንድነለን? ቴንሽን ፎርስ አለን ማለት ነው። ወደ ላይ ነው የሚሄደው። ስለዚህ ሰሜሽን ፎርስ አሎንግ ዋይ ኢኳል ቱ ማስ ታይምስ አክሰለሬሽን ልበለው። ወደ ላይ ፖዚቲቭ አድርጌ ወሰድኩት። ስለዚህ ቲ ማይነስ ፍሪክሽን ፎርስ ማይነስ ኤምጂ ኢኳል ቱ ማስ ታይምስ አክሰለሬሽን። ቬሎሲቲ ኮንስታንት ስለሆነ አክሰለሬሽኑ ዜሮ ይሆናል ማለት ነው። ቬሎሲቲ ኮንስታንት ነው ማለት በዩኒፎርም ሞሽን ወደ ላይ አክሰለሬት አያደርግም ማለት ነው። ስለዚህ ዜሮ ነው ይሄኛው። ስለዚህ ቲ ኢኳል ቱ ፍሪክሽን ፎርስ ፕላስ ኤምጂ ይሆናል ማለት ነው። ይሄ ደግሞ ማለት 4000 ሲደመር 1800 ሲባዛ 10 ማለት 18000 ይሆናል ማለት ነው። ይሄኛው ደግሞ ከዛ ስንት ይሆናል? 22000 እናገኛለን ማለት ነው። ምን ኒውተን። ከዛስ ምን የተጠየቅነው? ፓወር ነው የተጠየቅነው አይደል? ፓወር ማለት ደግሞ ፎርስ ታይምስ ቪ ነው። ወደ ላይ የሚሄድበት ስፒድ አለ፣ ቴንሽኑ ደግሞ ወደ ላይ አለ፣ ኔት ፎርሱ ማለት ነው። ስለዚህ ምን ያክል ነው ማለት ነው የሚሆነው? 22000 ሲባዛ ቬሎሲቲ ደግሞ 2.5 ነው። ከዛ በዋት ነው የምናስቀምጠው ማለት ነው። ሁለተኛ ኤግዛምፕል ደግሞ እዚህ ጋር አለላችሁ። ሁለት ፎርሶች አሉ። አንዱ ፎርስ ይሄኛው ነው። እዚህ ጋር በደንብ እንድትገነዘቡ የምፈልገው ነገር አለ። ፎርስ2 ደግሞ ይሄ ነው። በየፎርሱ አቅጣጫ ያለውን ፓወር ነው ፈልጉ የተባልነው። ቦክሱ እየተንቀሳቀሰ ያለው ወደዚህ ወደ ሌፍት ሳይድ ነው። ስፒዱም ደግሞ ተሰጥቶናል። ምን ያክል ነው? 4 ሜትር ፐር ሰከንድ ነው ተብለናል። ስለዚህ አሁን እዚህ ጋር አሁንም ፓወር የምንለው ምንድነው ብለናል? አንደኛው ወርክ ደን ፐር ታይም ነው፣ ወይም ደግሞ ይሄ ማለት ፎርስ ታይምስ ቪ ነው ብለን አይደለም። እዚህ ጋር ግን ማወቅ ያለባችሁ ነገር ምንድነው? ይሄን ያመጣነው እኮ ፎርስ ታይምስ ዲስፕሌስመንት ፐር ታይም አድርገን ነው አይደለም። P1 ልበለው እስኪ በዚህኛው ዳይሬክት በዚህኛው እንትን ላይ ያለውን ወይ ሆሪዞንታሊ ወደ ራይት ሳይድ ያለውን P1 ማለት ምንድነው መሆን ያለበት? F1x ታይምስ V ነው ማድረግ ያለብን። ለምንድነው F1x ያደረኩት? እዚህ ጋር እንደምታዩት ፎርስ ታይምስ ዲስፕሌስመንት አይደል? ግን በዲስፕሌስመንቱ አቅጣጫ ያለው ፎርስ ነው እንደምታዩት። በዚህ አቅጣጫ ያለው ደግሞ ይሄ F1x እንለዋለን ማለት ነው። እቺ ማግኘት እንችላለን። እንዴት አድርገን ነው ማግኘት የምንችለው? F1 cos ቴታ ነው ማለት ነው። ከዛን ታይምስ V። ስለዚህ አሁን F1 ማለት እናውቀዋለን፣ ተሰጥቶናል 5 ኒውተን ነው። ኦኬ ታይምስ ቬሎሲቲው 4 ሜትር ፐር ሰከንድ ነው። ከዛስ ታይምስ cos 60 ዲግሪ ይሆናል ማለት ነው። ይሄንን ካልኩሌት ታደርጋለህ። cos 60 ማለት 1/2 ነው። ስለዚህ 10 ዋት እናገኛለን ማለት ነው እዚህ ጋር። ኦኬ ይሄኛው ፎርስ 2 ደግሞ አለ እንደምታዩት እዚህ ጋር። በዚህ ጋር ያለው ፓወር P2 በዚህኛው ላይ ያለው ፓወር ደግሞ ማለት እንደምናደርገው ይሄው እንደምታዩት አንግል ሰርቷል እዚህ ጋር 180 ነው የሰራው 180። ስለዚህ እንደምናደርገው F2 ታይምስ V cos ቴታ ነው የሚሆነው ማለት ነው። አንግሉ ስንት ነው? 180 ነው። ስለዚህ F2 ታይምስ V ታይምስ cos 180 ዲግሪ ይሆናል ማለት ነው። ከዛ በኋላ ምን ያክል ነው የሚሆንላችሁ? F2 ማለት 2 ነው። 2 ታይምስ 4 8። እዚህ ጋር ደግሞ ማይነስ ነች ምትሆነች ማይነሷን ስለምትሆን cos 180 ማለት ማይነስ 8 ዋት ይሆናል ማለት ነው። ይሄንን ትይዛላችሁ። ከዛስ ወደ ላይስ ወደዚህ ጋር FN ላይ ይኖራል አይኖርም? ለምን? ምንም እንቅስቃሴ የለም። ሆሪዞንታሊ ቨርቲካሊ ምንም አይነት እንቅስቃሴ ስለሌለ እዚህኛው ላይ ምንም ፓወር አይኖርም፣ በዚህኛው ፓወር ምንም አይኖርም፣ ምክንያቱም አይንቀሳቀስም። ወይም ደግሞ ምን ማድረግ እንችላለን? ለምሳሌ PN ልበለው ወደ ላይ ያለውን PN ካልኩት ምንድነው መሆን ያለበት? FN ታይምስ V cos ቴታ ነው አይደል? ከሞሽኑ ከዲስፕሌስመንቱ እስከ ፎርሱ ድረስ ያለው አንግል ነው የምትገልጽላችሁ። ያማ ከዚህ
እስከዚህ ማለት 90 ነው። 90 ስታስገቡ 0 ነው የሚሆነው። በዚህ ሳይድም ከዚህ እስከዚህ ስታስገቡ 90 ዲግሪ ነው የሚሆነው። 90 ስታስገቡ 0 ነው የሚሆነው ማለት ነው። ስለዚህ ኔቱን ማግኘት እንችላለን። ኔት ፓወር ማለት እንደሆነ P1 + P2 ነው። ስትደምሩት 2 ዋት ይሆናል ማለት ነው። እንደዚህ አድርጋችሁ ነው የምትሰሩት። ሁሉ ጊዜ ጀነራል ፎርሙላ ማያስችላላችሁ ወርክ ደንን እንዴት አድርጋችሁ F ታይምስ ዲስፕሌስመንት ታይምስ ኮስ ቴታ። አንግሉ ሳይኛው ይሄ ቴታ ደግሞ የምትገልጽልን ምንድነው? በዲስፕሌስመንቱና በፎርስ መካከል ያለውን አንግል ነው ማለት ነው። ይሄኛውና ዲስፕሌስመንቱና ፎርሱ አንቲ ፓራላል ከሆኑ ያ ማለት ዲስፕሌስመንቱ ወደዚህ እየሄደ ፎርሱ ወደዚህ ካለ ያ ማለት ይሄንን ሪቨርስ ማድረግ ትችላላችሁ። ኔጌቲቭ አድርጋችሁ ከዛ 0 ዲግሪ መጠቀም ትችላላችሁ። ወይም ደግሞ አንግሉን ምን ማድረግ ትችላላችሁ? 180 ማድረግ ትችላላችሁ ማለት ነው። ይሄንን በዚህ ትይዛላችሁ። ዩኒቨርሲቲ ኢንትራንስ ኤግዛም ጥያቄ እንሰራለን። አንደኛ ስፕሪንግ ዊዝ ስፕሪንግ ኮንስታንት ኦፍ ስፕሪንግ ኮንስታንት አለ K ማለት 300 ኒውተን ፐር ሜትር ተሰጥቷል። ኢዝ ስትሬችድ 20 ሴንቲሜትር ኤክስ ማለት ስንት ነው? 20 ሴንቲሜትር። ይሄ ማለት 0.2 ሜትር ማለት ታይምስ 2 ሰከንድ። ዋት ኢዝ ዘ ፓወር አፕላይድ ቱ ስትሬች ዘ ስፕሪንግ ነው። ፓወር ነው የተጠየኩት። ፓወር ማለት ምን ማለት ነው ብለናል? ወርክ ደን ኦቨር ታይም ነው። አሁን በዚህ ጊዜ ወርክ ደን ማለት ከምን ጋር እኩል ነው? ከፖቴንሻል ኤነርጂው ጋር ዘ ሴም ነው የሚሆነው። ያ ማለት 1/2 kx ስኩዌር ጋር ሶ ይሄንን እንሰራለን። መጀመሪያ 1/2 k ማለት 300 ኦኬ x ማለት ደግሞ 0.2 ስኩዌር ከዛ በጁል ነው የምናስቀምጠው። ይሄንን በምንሰሩበት ሰዓት 6 ጁል ታገኛላችሁ ማለት ነው። ከዛ ወርክ ደን ማለት 6 ጁል ነው። ኦኬ ከዛ ታይምስ 2 ሰከንድ ስለዚህ 3 ዋት ይሆናል ማለት ነው። ኤ ላይ ያለው ትክክለኛ መልስ ነው። በዚህ መልኩ ነው የምትሰሩት ማለት። ለምንድን ነው ወርክ ደን ኢኳል ቱ ፖቴንሻል ኤነርጂ ያረጋው ካላችሁኝ፣ ይኸውላችሁ መጀመሪያ ስፕሪንጉ እንደዚህ ነበረ እንበል። አሁን ተለጠጠ። ይሄን ነገር ስለጥጠው እንደዚህ ሆነ። ከዚህ እስከዚህ ምን ያክል ነው ማለት ነው የተለጠጠው? 20 ሴንቲሜትር ያ ማለት 0.2 ሜትር ማለት ነው። ምን ስቶር አድርጓል ማለት ነው? አሁን እዚህ ላይ ያለ ምንም ነገር መስራት አይችልም ነበር። ከዚህ ጋር ግን ወደዚህ መመለስ ይችላል አይደል? ስለዚህ ምን አድርጓል ማለት ነው? ይሄኛው ስፕሪንግ ፖቴንሻል ኤነርጂ ስቶር አድርጓል ማለት ነው። ስለዚህ ያንን ወርክ ደን እንለዋለን ማለት ነው። በዚህ ኬስ ምን ያክል ነው ስትሬች የተደረገው? ከዚህ ለማምጣት 2 ሰከንድ ነው የወሰደበት። ስለዚህ በዚህ 2 ሰከንድ ውስጥ ምን ያክል ኢነርጂ ነው ይሄ ነገር ስቶር ያደረገው የሚለውን ፓወር ነው የሚገልጽልን። በዚህ መልኩ ካልኩሌት ማድረግ ትችላላችሁ ማለት ነው። ኦኬ ሁለተኛ ጥያቄ a crane rises 75 ኪሎግራም of bricks from the ground to a height of ያው እንደምታዩት እዚህ ጋር አሁን ማሱ ተሰጥቶናል። ክሬኑ ያነሳው ማለት ነው 75 ኪሎግራም ያነሳው ቁመቱ ምን ያክል ነው? 45 ሜትር ታይምስ 52 ሰከንድ ኮንስታንት ስፒድ ነው የተባለለ ነው። ዘ አቨሬጅ ፓወር ኦፍ ዘ ክሬን ኢዝ ነው። ፓወሩን ነው የተጠየቅኩት። አሁን ፓወሩ ምን ያክል ነው? ፓወር ማለት ምን ማለት ነው ብለናል? ወርክ ደን ፐር ታይም አይደለም። አሁንም እዚህ ጋር ፖቴንሻል ኤነርጂ ነው የሚሆነው ኦቨር ታይም። ለምን ወደ ላይ ነው የተነሳው? ወደ ላይ ሲነሳ እንትን ነው ፖቴንሻል ኤነርጂ ስቶር ያደረጋል ያ ነገር አይደለም። ከዚህ ጋር ነበረ ወደዚህ ያመጣ ተንጠለጠለ። እዚህ ጋር ይሄ ነገር ምን አለው? ማስ አለው። እንደገና ግራቪቲ አለ። ከእንደገና ደግሞ ከዚህ ወደ ላይ ቁመት ደግሞ ምን ያክል ነው? ኤች ነው አይደል? ስለዚህ mgh ኦቨር ታይም ይሆናል ማለት ነው። ኤም ማለት ስንት ነው? 75 ሲባዛ ጂ ማለት ይሄን ወሰድኩ። ኤች ማለትስ 45 ሲካፈል ታይሙሳ 52 ሰከንድ ከዛም በምንድነው በዋት ትገልጻለሁ ማለት ነው። ኦኬ ከዛ ይሄንን ስትሰሩት ካልኩሌት ስታደርጉት የምታገኙት ደግሞ ስንት ነው? 649 ዋት ይሆናል ማለት ነው። ይሄ ደግሞ ኤ ላይን ያለ የትክክለኛ መልስ ይሆናል ማለት ነው። ሶስተኛው ጥያቄ ደግሞ እንደምታዩት ይሄ ነው። እዚህ ጋርም በቀላሉ ፓወር ማለት ወርክ ደን ፐር ታይም ነው። ኤ ቦይ ፑሽስ ኤ ብሎክ ኦቨር 12 ሜትር ዲስታንስ ዊዝ 6 ሰከንድ ይሄ ዲስታንሱ ነው። ይሄ ፎርስ ተሰጥቶናል። ለ6 ሰከንድ ያክል ነው የገፋው። ለ6 ሰከንድ ያክል ምን ያክል ሜትር ነው? እስከ 12 ሜትር። እዚህ ጋር ጥንቃቄ ማድረግ ያለባችሁ ነገር ይሄ ራሱ ተሰጥቶን ፑሽ የተደረገው 6 ሜትር ነው የምንባል እስከዚህ ድረስ ብቻ ነበር የምንመጣው። አሁን ግን ሙሉ ነው፣ ከዚህ እስከዚህ ነው የመጣ ይሄ ነገር። ስለዚህ ምን እንደምናደርገው ማለት ነው አሁን የዚህ ወርክ ደን መስራት ነው መጀመሪያ። ታይሙ ተሰጥቶናል። የዚህ ወርክ ደን ደግሞ መስራት ትችላላችሁ። አንደኛ ጂና አንድ ኤሪያ 1 አድርጋችሁ መውሰድ ቺኛቷን ኤሪያ 2 ቺኛቷን እዚህ ጋር ኤሪያ 3 አድርገን መስራት ትችላላችሁ። ስለዚህ ወርክ ደን ማለት ኤሪያ 1 ፕላስ ኤሪያ 2 ፕላስ ኤሪያ 3 አይደል? እንዴት እንደሆነ አይተናል። ስለዚህ 1/2 ታይምስ እዚህ ጋር 3 ቁመቱ ደግሞ 4 ነው ሲደመር ይሄ ደግሞ እንደምታዩት ሬክታንግል ነው። ስለዚህ ቤዙ ስንት ነው? እዚህ ጋር 3 እዚህ ጋር 9 ካለ 9 ሲቀነሰው 6 ማለት ነው። ወይም ከዚህ እስከዚህ 3 ነው፣ ከዚህ እስከዚህ 3 ነው፣ 6 ይሆናል ማለት ነው። ስለዚህ 6 ሲባዛ ወደ ላይ ደግሞ 4 ሲደመር ይላሉ። ለዚህኛው ደግሞ ስመጣ 12 ሲቀነስ 9 3 ነው።
ትሪያንግል ስለሆነ 1/2 አደርጋለሁ የዚህ ኤሪያ ስትሰሩ 3 ሲባዛ ቁመቱስ 4። ስለዚህ ይሄኛውን በመሰሩበት ሰዓት 6 ነው የምታገኙት ሲደመር ይሄኛው 24 ይሄኛው ደግሞ እዚህ ጋር ስትሰሩ 6። ስለዚህ ስንት ታገኛላችሁ? 36 ምን ጁል ታገኛላችሁ ማለት ነው። ስለዚህ 36 ጁል ኦቨር ታይሙ ምን ያክል ነው? 6 ሰከንድ። ከዛስ ምን ይሆናል? ይሄ ማለት 6 ዋት ታገኛላችሁ ማለት ነው። ሲ ላይ ያለው ትክክለኛ መልስ ነው እንደምታዩት። አራተኛው ጥያቄ ላይ በምንመጣበት ሰዓት ደግሞ a 50 kilowatt machine is used to lift heavy object to the top of building under construction. If this machine is replaced with new machine of 100 kilowatt power, then which of the following statement is not true about the new machine የሚላል። እዚህ ጋር ማወቅ ያለብን ነገር የመጀመሪያው ማሽን አንድን ስራ ፐር ሰከንድ የሚያከናውንን ምን ያክል ስራ ነው ማለት ነው። ይሄ ኦልድ ማሽኑ ፐር ሰከንድ ምን ያክል ነው ኤነርጂ የሚያስተላልፈው ወይም ደግሞ ምን ያክል ስራ ነው የሚሰራው ስንል ምን ያክል ነው? 50,000 ኪሎ ጁል ያክል ነው ማለት ኤነርጂ ትራንስፈር የሚያደርገው። ያ ማለት ኦልዱ እዚህ ጋር 50 ኪሎ ዋት እናድርግ፣ ኒው ደግሞ እዚህ ጋር 100 ኪሎ ዋት እናድርግ። አሁን ከዚህ ወደዚህ ነው የሚያነሳው። ልብ በሉ ፎርስ ኦፍ ግራቪቲ አድርገን እንውሰደው። ያ ማለት ለምንድነው ፎርስ ኦፍ ግራቪቲ አድርገን ወሰደው ልንገራችሁ። ይኸውላችሁ ፓወር ማለት ምን ማለት ነው? ወርክ ደን ኦቨር ታይም ነው አይደለም? ሶ ወርክ ደን ኦቨር ታይም ነው። ወርክ ደን ደግሞ ማለት ፎርስ ታይምስ ዲስፕሌስመንት ኦቨር ታይም ነው አይደለም? ስለዚህ ይሄ ማለት ደግሞ ምን ማለት ነው ብለን ቅድም ኤፍ ታይምስ ቪ ነው። ኤፍ ግን እዚህ ጋር ይኸው ነው እንደምታዩት ፎርስ ኦፍ ግራቪቲ ነው። የሆነ ቦታ እዚህ ጋር ሲመጣ ልክ እዚህ ጋር አሁን ተንጠልጥሎ እዚህ ጋር ሲሆን ወደ ላይ የተሳበበት ፎርስ እና ወደ ታች ያለው ፎርስ ኦፍ ግራቪቲ ዘ ሴም ነው። ስለዚህ ፎርስ ኦፍ ግራቪቲ ማለት ደግሞ ኤምጂ ታይምስ ቪ። አሁን እነዚህ አነጻጽረን ነው ኤ ላይ እንምጣ። ዘ ኒው ማሽን ካን ሬዝ ኦብጀክት ዊዝ ዘ ሴም ማስ አት ትዋይስ ስፒድ ኦፍ ዘ ኦልድ ማሽን ይለናል። ኦኬ መጀመሪያው ኤ ላይ ያለው ፓወሩ ኢኳል ቱ ኤምጂ ቪ ነው እንበል። ጂ ኮንስታንት ነች እንደምታዩት። ኦኬ ኒው ፓወር ግን ምን እያለን ነው? ማሱ ዘ ሴም ነው። አሁንም ስፒዱ ምን መሆን አለበት ታዲያ? ቫልዩ የዚህን ይሄኛው በስንት ሲባዛ ይሄን ያክል ይመስላል 2 ታይምስ መሆን አለበት ማለት ነው። ቪ ኒው ላይ 2 ታይምስ መሆን አለበት። ስፒዱ በ2 ታይምስ መጨመር አለበት ማለት ነው። ይሄ ኮንስታንት ከሆነ ከዚህ ጋር ዘ ሴም ለመምጣት ይሄ ማለት 50 ኪሎ ዋት ከሆነ እዚህ ጋር ያለው ኒው ደግሞ ማለት ምንድነው የሚሆነው ማለት ነው? ኤምጂ ታይምስ 2ቪ ነው የሚሆነው ማለት ነው። ያ ማለት ከዚህ ይሄንን 2 ታይምስ ያደርግ 100 ይሆናል ማለት ነው። 100 ኪሎ ዋት ይሆናል። ኤ ትክክል ነው ማለት ነው። ቢላ ደግሞ እንምጣ። the new machine can raise object with twice as much as mass at the same speed። አሁን ደግሞ ስፒዱ ኮንስታንት ነው ይውላችሁ። ቢላ ደግሞ እንምጣ። p equal to mgv። አሁን ግራቪቲ ኮንስታንት ነው፣ ቪ ኮንስታንት ነው። ማሱ ምን መሆን አለበት? ደብል መሆን አለበት ማለት ነው። ማሱ ደብል መሆን አለበት ይሄን ያክል ስራ ለመስራት። ስለዚህ ይሄም ትክክል ነው ማለት ነው። ሲ ላይ እንምጣ እስኪ። the new machine takes twice as much time to do same work as the old machine። አሁን ደግሞ ሲ ላይ ስንመጣ ደግሞ ምን እንደምንወስደው p equal to work done per time ብናደርግ የዚህኛው ደግሞ ለማነጻጸር እንዲመቸን p equal to work done per time ብናደርግ ሴም ወርክ ነው። ወርክ ደንም ደግሞ ኮንስታንት ነው አሁን። ስለዚህ ይሄኛውና ይሄኛው ዋጋ ለመመጣጠን ምን መደረግ አለበት? ይሄ ኒው ማሽኑ ታይሙን በሁለት እጥፍ መቀነስ አለበት ማለት ነው። እዚህ ጋር 1 ሰከንድ ከሆነ እዚህ ጋር ደግሞ 0.5 ሰከንድ ነው መሆን ያለበት ማለት እንጂ ትዋይስ መሆን የለበትም። ለምን ኦቨር ነው ያለው ይሄ ነገር ይቀንሳል። እዚህ ጋር ባለው መሰረት እዚህ ጋር 50 ከሆነ እዚህ ጋር 25 ነው የሚሆነው። ስለዚህ ሮንግ ሆኖ ሲ ነው ማለት ነው። ዲ ላይ እንምጣ። the new machine can do twice as much work in the same time። ታይሙ ደግሞ ኮንስታንት ከሆነ እንደምታዩት የዚህኛው ወርክ የዚህን 2 ታይምስ ያክል ነው መስራት ያለበት ማለት። ስለዚህ ዲም ትክክል ነው። ትክክል ያልሆነው መልስ ለዚህ ጥያቄ አራተኛ ሲ ነው ማለት ነው። ለዛሬ የነበረን ክላስ ይሄንን ይመስላል። በቀጣይ እስክንገናኝ ድረስ አመሰግናለሁ።